አቶ አምናን በስተመጨረሻም ፋይሉንና ሜሞሪውን እንዲሁም ደግሞ የጄሪንና የሲፈንን ቅሌትና ውርደት ሜርሲ ለአቶ አምናን እውነታውን አቀረበችለት። እሱም ራሱን መቆጣጠር አቃተውና በድንጋጤ አበደ። ወይዘሮ ዛህራና ቢሌን እንደተለመደው ለቅሷቸውን ቀጥለዋል። ሜርሲና ጄሪ ተባብረው ሲሰሩ የነበሩትን ተንኮል እያንዳንዱ በሙሉ የሲፈንንም በትራስ አፍና እናቱን እንደገደለችበትና መድኃኒቱን የቀየረችው ጄሪ እንደሆነች ሲፈንም ወደዛ ቤት የመጣችው ለተንኮልና ለበቀል መሆኑን አጋለጠች። ዋው በጣም ደስ ይላል። ወይዘሮ ዛህራና ቢሌን ደግሞ እንደተለመደው ለቅሷቸውን ቀጥለዋል። አቶ አምናን እዚህ ቤት እየተሰራ ያለውን ታሪክ እኔ የአባትህ እህት እንደመሆኔ መጠን የተፈጠረውን ነገር በሙሉ ለመዘርገፍ ወስኛለሁ አለችው። አክስቴ ሜርሲ መናገር የምትፈልጊውን ነገር ተናገሪ። እስካሁንም ድረስ በህይወታችን ትልቅ ጎደሎና ትልቅ አጣብቂኝ ውስጥ የገባሁት ስለ እናቴ ደህንነት አንድ ቀንም ስላልጠየኳት ነው። ዛሬ ላይ እናቴን እንደቀላል ያጣሁት ነገ ዛሬ ብለን በምናስቀምጣቸው ነገሮች ነው። እባክሽ መናገር ከቻልሽ እድሉን ሰጠሁሽ አላት። እሷም አመሰግናለሁ የወንድሜ ልጅ። እንግዲህ እዚህ ቤት ለሚስት ተብለው ተመርጠው የመጡት ሲፈንና ጄሪ የሰሩትን ታሪክ ሽልማት እንድታቀርብላቸው እፈልጋለሁኝ ብላ ስትናገር እነሱም ትልቅ ጀብድና ታሪክ የሰሩ ይመስል እንደዛ ነው እንዴ? እንደዛ ከሆነ ችግር የለውም አክስቴ ሜርሲ ቶሎ በይ ማለት ጀመረ። ተረጋጊ፣ የሰራሽው ነገር እኮ ትልቅ ጀብድና ታሪክ መሰለሽ እንዴ? ቀላል ነገር እኮ እንዳልሆነ ብታውቂውስ ኑሮ ብላ ደነገጠች። ከዛ የምትሆነው በሙሉ ግራ ገባትና መንቀጥቀጥ ጀመረች። ሲፈን የሰራችውን ስራ በሙሉ ስለምታውቀው እየተደነባበረች ፍጥጥ ብላ ቀረች። ወይዘሮ ሜርሲ ምን አለች? ስሚ ሲፈን፣ በተደጋጋሚ ለረጅም ጊዜ ብቻሽን መሆን እንደሚያቀናሽና ብቻሽን ስትሆኚ ሰላም እንደምታገኚ አይችሻለሁ። ያ ማለት ግን የሰው ህይወትን እንደፈለግሽ ልትጫወቻለሽ ማለት አይደለም። ወይዘሮ ሰመሃል ላይ ያደረግሽውን ቪዲዮ የሚያሳይ ትልቅ ማስረጃ ነው። ጄሪም ደግሞ የወይዘሮ ሰመሃልን መድኃኒት እንዴት ብለሽ እንደቀየርሽው የሚያሳይ ትልቅ መድኃኒት ነው እያለች እያንዳንዱ መድኃኒት በዝርዝር ማስገባት ጀመረች። በዝርዝርም ስትናገር እጅጉን በጣም የሚገርምና የሚደንቅ ነገር ሆኖባት ራሷን መቆጣጠር አቅቷት ደነገጠች። አይ ይሄማ በፍጹም ሊሆን አይችልም። እድሜ ልኬን ስቃጠልና እድሜ ልኬን ራሴን ስቆጣጠርበት ያጣሁትበት ትልቅ ነገር ነው። አምኜ መቀበል ያቅተኛል። ሊሆን አይችልም እያለች እንግዲህ ጄሪም መንቀጥቀጥ ጀመረች። ይህን ነገር እኮ የወይዘሮ ሰመሃልን መድኃኒት እንድቀይር ያደረግሽኝ አንቺ ነሽ ብላ ስትላት አምናን ተቀየረ። እንግዲህ ወይዘሮ ሜርሲም ቀርጻ ያስቀመጠችውን ቪዲዮ ስታሳየው ራሱን መቆጣጠር ነው ያቃተው። ወይዘሮ ዛህራና ቢሌን ያስለቀሳቸው ትልቁ ነገር ወይዘሮ ሰመሃልን አሟት በራሷ ጊዜ መድኃኒቱ አደንዝዟት የገደላት መስሏቸዋል። ግን ይሄን ነገር አላወቁም ነበረ። የወይዘሮ ሜርሲ ቪዲዮ መስራት ትልቅ ነገር እያጋለጣቸው ይገኛሉ። ወይዘሮ ዛህራ እዚህ ቤት ከመጡ ጀምሮ ድሮም ቢሆን አትወዳትም ነበር። ወይዘሮ ሰመሃል አብዝታ ሜርሲን ትጠላት ነበር። ግን እንደ ታሪክ ያለው ነገር ትሰራለች ብሎ የጠበቀም የለም ነበር። እናመሰግናለን። አሁን ትልቁ ችግር ፈጣሪና መጥፎ ነገር የፈጠሩት የዚህ ቤት ጠላት የሆኑት ማንና ማን እንደሆኑ አውቀናቸዋል። ከዚህ ከቤት ውልቅ ብለው መሄድ አለባቸው ብላ ወሰነች። ማን ስለሆነ ነው ከዚህ ከቤት የሚያስወጣቸው? ከወንድሜ ልጅ ከአምናን ውጭ ማንም ሊያስወጣቸው አይችልም።
ሁላችሁም እንጣጥ ትበሉ ብላ ተናገረች። ሰላም ሰላም፣ ወደ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። በመጨረሻም እጅግ በጣም በሚያሳዝንና በሚገርም ሁኔታ የአምናን እናቱን ገዳይ በአጭር ጊዜ አወቀ። እሱም ማናት ብሎ ሲጠብቅ የነበረው አደገኛውና ከባዱ ነገር ወይዘሮ ሜርሲ እያንዳንዱ የተፈጠሩትን ነገር በዝርዝር ይዛ መጣች። በጣም ደንግጣ ነበር። ራሷንም መቆጣጠሩ ያቀታትም ይህ ነገር እንዴት ሊሆን ይችላል ብላ ጥያቄ ማቅረባ ነበር። እየሆነ ያለው ትልቁና ልክ የሆነው ነገር ቢኖር አቶ አምናን ተቀብሎ ያንን ነገር ሲያይ በጣም ነው የደነገጠው። እንዴት እንደዚህ ታደርጋላችሁ? ምንስ ቢሆን በሰው ህይወት ትቀልዳላችሁ አይደል? ወደዳችሁም ጠላችሁም ሁላችሁንም ቢሆን አሁን ከዚህ ከቤት ውልቅ ብላችሁልኝ እንድትሄዱልኝ ነው የምፈልገው። እኔ እናቴን ገዳዮች ሰብስቤ መኖር አልፈልግም። ይሄ ደግሞ ትልቅና አደገኛ ቅሌት ነው። በፍጹም አምኜ መቀበል አልፈልግም እያሉ ራሳቸውን ከሚባለው በላይ በጸጸት ማቃጠል ጀምረዋል። ጄሪም እንግዲህ ምንም አማራጭ ስለሌላት ያደረገችውን ነገር በሙሉ ወይዘሮ ሜርሲ ነገሩን ጠምጥማ ስለዘረገፈችላት በባዶ ሜዳ ቀርታለች ማለት ነው። ወይዘሮ ዛህራና ቢሌን ከሚባለው በላይ ያስደሰታቸው ትልቁ ነገር ምን ሆነ? ከዛ ከቤት ሁላቸውም ኮተታቸውን ይዘው እንዲወጡ አምናን ስላዘዘ ደስ አላቸው። እንዴት እንደዚህ ልታረግ ትችላለህ? እንዴት እንደዚህ ሊሆን ትችላለህ? እያለ እንትን ቢልም ምንም ቢፈጠር ምንም እየሆነ ያለው ነገር እንግዲህ እጅግ በጣም አሳዛኝና ልብ ሰባሪ ትልቅ መርዶ ነው እየተፈጠረው ማለት ነው። አምናን ሁላቸውንም ከዛ ከቤት እየመነቀረ ለማስወጣት ወስኗል። ሆኖም ግን ቢሌን እንደምታስፈልገውና ወይዘሮ ዛህራ ካጠገብ ሆና እየተንከባከበችውና እየጠበቀችው ነበረ። እሱም አቶ አምናን የተፈጠረውን ነገር እያየሁኝ አለማዘን አልችልም፣ ግን ምንም ማድረግ አይቻልም። ወይዘሮ ሰምሃል የሁላችንም ቤተሰብ ናት፣ የሁላችንም እናት ናት። እሷን በማጣታችን ልባችን ተሰብሯል። ሆኖም ግን አንተ በእንደዚህ አይነት የምትቀጥል መሆን የለብህም፣ በቃ ተረጋጋ እያለችው ነበርና አይመለከትሽም፣ ይሄ የራሴ ህይወት ነው፣ ቤት የለቀሽ ውጭ ብሎ ነው ያላት ማለት ነው። ከዛ ክፍል ላይ ስትወጣም ቢሌን እያለቀሰችና ደም እንባ እያነባች ነበረ። መጨረሻ ላይ እንግዲህ ራሷን መቆጣጠር ቢያቅታትም ወይዘሮ ዛህራም ከሚባለው በላይ ጸጥ ብላ የውስጧን መናገር ቢያቅታትም እንዴት እንደዚህ ሊሆን ይችላል? እንዴት ተፈጠረ? እንዴት ሆነ? እያለች ውስጧን በሀዘን እየጎዳች ያለች ሴት ሆናለች ማለት ነው። ሌላውና መጨረሻው ነገር እንግዲህ ቢሌንም የመጨረሻ ጣፈንታዋ ይሄ በመሆኑ ራሷን መቆጣጠር ቢያቅታትም አቶ አምናን ግን ቢሌን አንቺ ታስፈልግኛለሽ፣ ምንም ቢሆን አንቺን ማጣት የለብኝም። አንቺ ማለት እጅግ በጣም አስተዋይና ለየት ያልሽ ሴት ነሽ። ይህን ሁሉ ጊዜ ካየኋቸውና ከኔ አጠገብ ሆነው እንትን ካሉት ሴቶች የበለጠ ብዙ ነገር አድርገሽልኛል። አሁን ላይ ነገሮችን ሳስባቸው ራሴንም መቆጣጠርም ራሴንም ማስታገስም በጣም እያቃታኝ ነው። ስለዚህ ያለው አማራጭና መሆን የሚችለው ነገር አንድና አንድ ነው ብሎ ተናገረ። እሱ ምንድን ነው? አንቺ ከቤት እንድትወጪ አልፈልግም፣ ከእናቴ ዛህራ ጋር አብራችሁ ሆኖ ሲላት በጣም ደስ አላት። ወይዘሮ ዛህራም ደግሞ በቃ ያስብልኛል፣ ይወድልኛል ልጄን እያለች ነው እንትን ያለችው። እንግዲህ ቢሌንን ከልጇ በላይ እያሰበች ነው የምታያት ማለት ነው። ቢሌንም አብዝታ ወይዘሮ ዛህራን የምትወዳት በቃ ከማንም በላይ ስታለቅስም ሲከፋትም እንዲሁም ደግሞ የብቸኝነት ስሜት ሲሰማት ካጠገቧ ሁና የምታረጋጋት አንዷና ብቸኛዋ
ወይዘሮ ዛህራ ብቻና ብቻ ናት ማለት ነው። ለዛም ነው በጣም ከማንም በላይ እንትን የምትላት። የአምናን የሞተችው እናት እህቷ አክስቲቱ መታ ነበርና እንግዲህ አይኗን እያፈጠጠች ያለችው ወይዘሮ ሜርሲ ላይ ነው። ያለ ምክንያት አልመጣችም። ከረጅም ጊዜ በኋላ ከመጣች በኋላም እዚህ ቤት ተቀምጣ ምን አባቷ እየሰራች ነው? እየሆነ ያለውን ነገር ማወቅ አለብኝ ብላ በጣም መነጋገር እንዳለባትና ማውራት እንዳለባት ስትጠይቃት ነበር። ምንድነው የተፈጠረው ነገር ምንድነው እያለች ስትል መጨረሻ ላይ ደግሞ አይ ያሳዝናል አይደል? በዚህ ልክ እህቴ ቤት ተቀምጣ ይህን ሁሉ ነገር ልታደርግ አትችልም። ይህን ሁሉ ነገር ካደረገች ደግሞ የምርም በጣም ትልቅ ስህተትና ትልቅ የተፈጠረ ነገር አለ ብለው ነው ያዘኑት ማለት ነው። ሌላውና ትልቁ ነገር ደግሞ ወይዘሮ ዛህራ አቶ አምናንን ልጄ እባክህ በተቻለ አቅም ለነገሮቹ ሚዛናዊ መሆን አለብህ። በፍጹም ብሌን ይህን ነገር እንደማታደርገው ማወቅ አለብህ። ስለዚህ እያንዳንዱ የተፈጠረውንና የሆነውን ነገር ለበጎ ነው ብሎ ማለፉ ትልቅ ጸጋ ነው ብላ አለችው። እሺ እንደዛ ከሆነ እረዳሻለሁ እናቴ። ግን እኮ እኔ በጣም የከፋኝና በጣም እንትን ያለኝ ነገር ቢኖር በቃ እድሜ ልኬን ዋጋና መስዋዕትነት የከፈልኩለት እናቴ በእንደዛ አይነት ሁና እንትን ማለቷ በጣም ነው የሚያናድደውና ስለዚህ እያንዳንዱ ለተፈጠረውና ለሆነው ነገር ዋጋና መስዋዕትነት መክፈል ግድ ነው ብሎ ነው ያለቻት ማለት ነው። እንግዲህ ሜርሲም ከሚባለው በላይ እዛ ቤት እቅዷና አላማዋን ያሳካች እየመሰላት ነው። እሷም ደግሞ አይ እንደዚህማ አትበይ ይሁን ወይንም እያንዳንዱ ለተፈጠረው ነገር መጨረሻ ላይ ዋጋ ለመክፈል ግድ ይለኛል። እዚህ ቤት ሁላችሁም የተጠራቀማችሁት ነገር በሙሉ ችግር ፈጣሪዎች ናችሁ። ስለዚህ ከዚህ በላይ ብዙ ነገር መሆን አልፈልግም። መጨረሻ በእንደዚህ አይነት ነገር መሆን የለበትም እያለች እንትን አለች ማለት ነው። እና ቢሌን አሁን ላይ ከአቶ አምናን ጎን መሆኗ እጅጉን በጣም እንትን አድርጓታል ማለት ነው። ሌላው ከሚገርመው ነገር ሲፈን አሁንም በሚገርምና በሚደንቅ ሁኔታ እጅጉን በጣም ልዩ የሚያደርገው ነገር ትልቁ ዋጋ ምን ሆኖና ተገኘ? ወይዘሮ ሰመሃል በሙሉ ያገኘሽውን በሙሉ አሳጣሻለሁ። እናት ማጣት ምን ያህል ከባድ እንደሆነ አንቺን አሳጥቻለሁ። ሌላው ደግሞ ገንዘብና ንብረታችሁን ይዛችሁ ከሚባለው በላይ እንደፈለጋችሁ የምትሆኑት ሁሉም የሚገባው ለእኔ ብቻና ብቻ ነው እያለች እየፎከረች ነበረ። ይሄ ነገር እንግዲህ ልክ ይሁን አይሁን የምናውቀው ነገር የለም። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሲፈንም የእጇን፣ ጄሪም የእጇን፣ ሜርሲም የእጇን ማግኘታቸው አይቀሩም። ቢሌንና ምናንም መጣመራቸው አይቀርም። ወይዘሮ ዛህራ ደግሞ የቤቱ ድምቀት ናት ማለት ነው። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አሌይኩም ወራህመቱላሂ ወበረካቱ።